ወይዘሪት መሀሌት እንግዲህ ዝናን አስክራ አብራ ለማደር ሞክራ ነበረ፣ ግን አልተሳካላትም። አብረው አድራ ቪዲዮ ለመቅረጽ ስልኩን ስትታገል ዝና ተነሳባት። ያላሰበችው ገጠማት ማለት ነው። እንግዲህ ዝና አድርጎ ነው የሚገላት። ምክንያቱም እሱ ስልኩ ስትከፍተው አሻራ ያስፈልጋል። የአሻራን ቁጥር ደግሞ አታውቀውም ነበረ። ከዛም የዝናን አይን ምልክት ጠርጋ በአይኑ ለመክፈት ስትል እሱ ብድግ አለ። ምን እያደረግሽ ነው አንቺ ሲላት ደንግጣ አፏን ከፍታ ቀረች። እንግዲህ ሰውየው ዝና ነው። በነገራችን ላይ ሰክሮ ብዙ ነገር ቀባጥሮ ነበረ። ቆንጆ ነሽ፣ ታምሪያለሽ፣ ከዛ በኋላ እወድሃለሁ፣ እወድሻለሁ ተባብለው ነበረ። እንግዲህ ከባድ ችግር አመጣባቸው ማለት ነው። መሀሌት ተነስቶ እጁ ዝናን ቀብ አደረጋት። ምን እንደምትሰሪው አንቺ ሲላት፣ አረ ዝና ተነሳህ እንዴ? ሰክረ ነበር እኮ ለዛ ነው። እና ብሰክር እሽሩሩ ብለሽ ልታስተኘኝ ነው እንዴ? ሲጀመር አንቺ እዚህ የምትሰራለሽ? ማን ነው እዚህ ያመጣሽ? እያለ እንግዲህ በጥያቄ አጣደፋት ማለት ነው። መሀሌት እንግዲህ እሷ ብቻ ብልጥ ነበረች። አሁን ከኔ ጋር ነው ያደርከው ብላ እሷ ቪዲዮ ልትቀርጽና ልታስፈራራው ነበረ። እኔን የማታገባኝ ከሆነ ወይ የሆነ ነገር የማታደርግልኝ ከሆነ ያው በዚህ ቪዲዮን ለቀዋለሁ እያለች ለማስፈራራት ነበረ ሀሳቧ። ግን ምንም አልተሳካላትም። ዝና ብድግ ብሎ ተነሳ። አሁን እንግዲህ መሀሌት መውጫ ቀዳዳው ጠፍቷታል። ምክንያቱም ሰውየው ዝና ነው፣ እንደዚሁ በቀላሉ የሚተዋት ሰው አይደለም። ፉከራ ቢያበዛም እንግዲህ ወይዘሪት መሀሌት ወጥመድ ውስጥ ገብታለች። አሁን መሀሌት ማነች? ዝና ሚስቴን ወስዶብኝማ እኔ ቆሜ አልሄድም፣ ራሴን ባጠፋ መርጣለሁ እንጂ ዝና እሰራልሃለሁ፣ እመነኝ ሞገስ እሰራልሃለሁ። እኔ ዝና ነኝ። እኔማ ለክብሬም ስል ሚስቴን ተነጥቄ መኖር አልፈልግም። ስለዚህ የገባህበት ገብቼ ነው ሚስቴን የማስመልሰው እያለ እንግዲህ ፉከራውን ቀጥሏል ማለት ነው። ነገር ግን እሷ የት እንዳለች እንኳን አያውቅም። እሷ ከሞገስ ጋር አለማቸውን እየቀጩ ይገኛሉ። ነገር ግን አንድ ጊዜ ብቻ እጄ ላይ ብትገቢ የማደርግሽን ነገር እኔ ራሴ ያውቃለሁ፣ ብቻ ላግኝሽ እያለ ግራ እየተጋባ ነው አቶ ዝና። ፉከራ ብቻ ግን ምንም ማድረግ አልቻለም። እሷም የለችም። እሷ ከሞገስ ጋር አለሟን እየቀጨች ትገኛለች። ስለዚህ ተዋትና እኔን አግባኝ፣ እኔና አንተ ተጋብተን መኖር አለብን፣ ተዋት። እሷ ስትጀመር አትወድህም፣ ለአንተ ምንም አይነት ስሜት የላትም። ስለዚህ እኔ ደግሞ አንተን እወድሃለሁ። እኔና አንተ ተስማምተን ተመቻችተን አብረን እንኑር። እንደውም ጥሩ ሀሳብ፣ ቆንጆ ከሆነሽ ምን ይወጣልሻል? ልቅም ያልሽ የተወለወለ ጥይት መስለሻል ዛሬ ደግሞ። ስለዚህ እኔና አንቺ ተመቻችተን አብረን መኖር አለብን አላት። እሷም እሺ ያለች። እኔ ስምፈልገው ይሄንን አይደል እንዴ? እኔ እኮ ዝናዬ በጣም ነው የምወድህ፣ እውነቴን ነው የምልህ። አንተ ብቻ ፊት አልሰጥ እያልክ አስጨነከኝ እንጂ እኔ በጣም ወድሃለሁ አለችው። ከዛም ዝና ኧረ እኔ ስምፈልገው ይሄን አይደል፣ በፍቅር እኮ ተጎድቻለሁ እያለ በስካር መንፈስ እንግዲህ ብዙ ነገር አወራ። ነገር ግን ደግሞ ከስካር ብቻ ነው ያወራው እንጂ እሱ ሲጀመር መሀሌት የምትባል ሴት አይወድም። ግን ስካር ብዙ ነገር ያስወራል፣ ብዙ ነገር ለፈለፈ ማለት ነው። ዝና እንግዲህ አሁን ወጥመድ ውስጥ ለማስገባት ነበረ። እሷ መሀሌት ስልኩን ከፍታ ቪዲዮ ቀርጻ እንግዲህ ለማስፈራራት ነበር። ነገር ግን አልተሳካላትም። ምንም ማድረግ አይቻልም። ብቻ እንግዲህ ነቃ ማለት ነው ከተኛበት። ባይነቃ ኖሮማ ጉድ ልትሰራው ነበረ። አሻራውን ከፍታለች። በነገራችን ላይ ስልኩን ባይቀበላት ኖሮ ጉድ ልታደርገው ነበረ ቀርጻ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት መሀሌት ዝናን አስክራ አብራ ለማደር ብዙ ሞክራ ነበረ፣ ግን አልተሳካላትም። በሚገርም ሁኔታ አልተሳካም። እሱን አስክራ አብራ ተኝታ ቪዲዮ ለመቅረጽ ነበረ። እንደዚህ ከኔ ጋር ተኝተሃል፣ እምቢ ካልክ ደግሞ የምፈልገውን ነገር ካላደረክልኝ ቪዲዮን ለቀዋለሁ ሶሻል ሚዲያ ላይ ብላ እያስፈራራች እንግዲህ ልክ ሞገስ እንዳደረጋት እንደዛ ለማድረግ ነበረ፣ ግን አልተሳካም። ሰውየው ዝና ነው። ዘሎ ተነሳ። እሷ ስልኩን ከኪስ ውስጥ ስታወጣ ራሱ 2-3 መልሷት ነበረ። በአራተኛው ግን ቀስ ብላ ሳብ አደረገች። አሻራውን ብትታገል አሻራው አልከፍታላት። ተመልሳ አይኑን እንደዚህ ያደረገችና
አሻራውን ለመክፈት ብድግ ብሎ ተነሳ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምንድን ነው እዚህ የምትሰሪው? ማን ያመጣሽ? ምንድን ነው ሲል እንግዲህ ወይዘሪት መሀሌት ፍጥጥ ብላ ቀረች። ጉድሽ ፈላ ማለት ነው። አሁን እንግዲህ ከባድ ነገር ይፈጠራል። ምክንያቱም ማን ነው እዚህ ቤት ያመጣሽ? ለምን መጣሽ? ብዙ ጥያቄ። እሱ ሰክሮ ነው፣ ምንም የሚያውቀው ጉዳይ የለም። ስለዚህ ወይዘሪት መሀሌት እንግዲህ የሚመጣብሽን በላ መጠንቀቅ አለብሽ ማለት ነው። እሷ የምትፈልገው አንድና አንድ ገንዘብ፣ ከብሩክም የተለያየችው በዚህ በገንዘብ ምክንያት ነው። ስለዚህ ዝናም ደግሞ ሀብታም ነኝ እያለ ስለሚያወራ ይሄንን ሀብትማ የራሴ ያደርገዋለሁ እኔ መሀሌት እንዴት እንደምገባ አታውቁኝም። ስለዚህ ቀስ ብዬ ገብቼ ነው ልብህን ጠብቼ ይሄንን ሁሉ ሀብት የራሴ የማደርገው እያለች ትፎክራለች። ነገር ግን እሷ ትፎክር እንጂ ዝም ብላ ምንም አይሳካላትም መሀሌት። አቶ ዝናም እኔ ሉላን በህይወት እያለው ተቀምቼ የሰው መሳቂያ ሆኜ መኖር አልፈልግም። ሞገስ እገልሃለሁ፣ ሚስቴን ብትመልሳት ነው የሚሻለት። ነገሩ ብትመጣም ከአሁን በኋላ የኔ ሚስት አትሆንም። ሞገስ ያጨማለቀውን እኔ ምን እዳለብኝ እያለ እንግዲህ ፉከራውን ቀጥሏል ማለት ነው በባዶ ሜዳ። ግን እሷ ከሞገስ ጋር አለሟን እየቀጨች ትገኛለች። ሉላዬ ማለት ነው። በጣም ደስ የሚል ፍቅር ላይ ናቸው። ዳጣዬም ደግሞ ሉላና ሞገስ አንድ ላይ በመሆናቸው በጣም ተደስታለች። ከዚህ በኋላ እኔ ምንም አልፈራም፣ ቤተሰቦቼንም አግኝቻለሁ። እናንተም ደግሞ አንድ ላይ ስለሆናችሁልኝ በጣም ነው ደስ ያለኝ። ከዚህ በኋላ ዝና ራሱ ቢመጣ አልፈራም። ምክንያቱም መልመል አለ፣ አገላብጦ አገላብጦ ይለቀዋል ዝናን። ዝና የመጀመሪያ ሲፈራ አየሁ። መልመል እኮ አገላብጦ ነው የለቀቀው አለኝ ዝና።